የእንጨት ቤት መስራት ስላሰባችሁ እንግዲህ እንጨት ጠፍቶ ነበር ነው እንግዲህ እንኳን ደስ አላችሁ። አሁን ላይ እንጨት መግባት ጀምሯል ማለት ነው። ዛሬ እንደምትመለከቱት እንጨት ዝጋ ተራግፏል ማለት ነው። አንዳንድ አካባቢዎች ላይ እንግዲህ እንጨት እየገባ ነው። በቅርብ ልሰሩ ላሰባችሁ እንግዲህ የጠርብ ዋጋ፣ የቋሚ ዋጋ፣ የሰረገላ እንዲሁም የቆርቆሮ ማገር፣ ግድግዳ ማገር፣ የመወጠሪያ ጠቅላላ አድርጌ እስከ ሰረገላ ድረስ አሁናዊ ዋጋው ምን ይመስላል፣ ስንት ብርስ እየተሸጠ ነው፣ ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ውድ የቻናሌ ቤተሰቦች፣ ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ ጠርብን፣ ቋሚንና እንዲሁም ቆርቆሮ ማገር፣ ግድግዳ ማገር የእንጨት ቤት ለመስራት ላሰባችሁ የሚያስፈልጉት ማቴሪያሎችን እንግዲህ ጠፍቶ ከርሟል። የትኛውም ነጋዴ ላይ የተገኘ አልነበረም። አሁን ላይ እንግዲህ ዛሬ መግባት ጀምሯል። እነሆ እንግዲህ ከዚህ ጋር አንድ መኪና ተራግፏል ማለት ነው። እንግዲህ በዚሁ ሰሞኑን እንጨት ይገባል ተብሎ ይታሰባል ማለት ነው ኢንሻአላህ። ምክንያቱም ያው ጀምሯል ማለት ነው። ስንት ብር እየተሸጠ ነው ሙሉ መረጃውን እንግዲህ የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኖ ላይክ አድርጉልኝ። በተለይ ቪዲዮ ሰርቼ እንደዚህ ታቀርብላችሁ ስትመለከቱ ላይክ ብታደርጉት በጣም አሪፍ ነው። ለሌሎችም ተደራሽ ይሆናል ማለት ነው። ለኔም ይጠቅመኛል። እናንተ ላይክ አደረጋችሁት ማለት ለሌሎችም ይሰራጫል ማለት ነው። ስለዚህ ውድ ተመልካቾች የእንጨት ቤት መስራት ላሰባችሁ እንግዲህ በአሁኑ ሰዓት ስንት ብር እንደሆነ እያንዳንዱ እናያለን። ከጠርብ ስንጀምር እንግዲህ ጠርብ አሁን ላይ የሚሸጠው 140 ብር ነው። ጠርብ እንግዲህ ይህ የናፍጣ ችግር ከመምጣቱ በፊት እኛ አካባቢ ላይ በርግጥ የአካባቢያችን ይለያያል። እኛ ጋር እንግዲህ የተሻለ ነው ብዬ አስባለሁ። ጠርብ በርግጥ ከኛም በጣም ሻል ያለ አካባቢዎች ላይ ያለ 80 ብር ትሸጥ የነበረው ወደ 120 ከፍ አለ። ከ120 ወደ 125 በ125 እንዳለ ሙሉ ለሙሉ ተቋረጠ። የሚገባም ጠርብ አልነበረም፣ ዝግ ሆኖ ከረመ ማለት ነው። አሁን አዲስ የመጣው ወይንም ዛሬ የተራገፈው ጠርብ እንግዲህ አንድ ጠርብ 140 ብር እየተሸጠ ይገኛል ማለት ነው። ከአሁን በፊት እንግዲህ ከዚህ ከ80 ከፍ ብሎ እስከ 120 ተሸጠባቸው የነበረው አካባቢ የነበረበት አካባቢ ላይ ደግሞ በዚህ ዋጋ አይገኝም ማለት ነው። ቢያንስ እስከ 200 180ም ሊሄድ ይችላል። በእንዲህ ይሄ አካባቢያችን ይለያያል ማለት ነው። እንዲሁም ሲጠርብ ስንት ብር እየተሸጠ ነው ወይም ስንት ብር ገዝታችኋል ኮሜንት ላይ አስቀምጡልኝ፣ አካባቢውንም በመጥቀስ ማለት ነው። ይህ የሚገኘው እንግዲህ በሰሜን ወሎ ሀብሩ ወረዳ አካባቢ ላይ የሚሸጥ ነው ማለት ነው። አሁን የማስተዋወቃችሁ የእንጨት ዋጋ። ስለዚህ ጠርብ 140 ብር እየተሸጠ ነው። ሌላው ቋሚ ነው። ቋሚ አሁን ላይ የሚሸጠው 450 ብር ነው። የአንድ ቋሚ ዋጋ እንግዲህ እንደሚታወቀው 220 ብር ነበር። ከ220 በቀጥታ አሁን ላይ 450 ብር አንድ ቋሚ እየተሸጠ ይገኛል ማለት ነው። ለዚሁም እንግዲህ ከምትፈልጉበት ቦታ ላይ ፈለጋችሁበት ቦታ እየተገኘ አይደለም እንጨቱ ማለት ነው። ሙሉ ነጋዴው የምታዩት ይህ አካባቢ በጣም ብዙ እንጨት ነበር ተከምሮ የሚገኘው ማለት ነው። አሁን ላይ ግን ባዶ ነው። አንድ መኪና ናት እዚህ ጋር የምትመለከቱት ማለት ነው። ሌሎች አካባቢዎች ላይ እንደዚሁ ነው። ስለዚህ አሁን መምጣት ከጀመረ ያው ይገባል ማለት ነው። ይሄ ትናንት የተራገፈ ነው እንግዲህ እንደምትመለከቱት ይመጣል ተብሎ ተስፋ ይደረጋል ኢንሻአላህ። አሁናዊ ዋጋው እንግዲህ ይሄን አሁን የምጠቅስላችሁን ይመስላል። ስለዚህ ቋሚ 450 ብር፣ ግድግዳ ማገር 250 ብር እየተሸጠ ይገኛል። ይህም እጅግ በጣም ነው የጨመረው እንግዲህ። ሌላው ቆርቆሮ ማገር ነው። ቆርቆሮ ማገርና የቋሚ ዋጋ ተመሳሳይ ነው። እሱም 450 ብር ነው እየተሸጠ የሚገኘው የቆርቆሮ ማገር ማለት ነው። ከ220 በቀጥታ ይሄም 450 ብር ከፍ ብሏል ማለት ነው። እንግዲህ አሁን ላይ እንደምትመለከቱት የእንጨት ዋጋ በዚህ ሁኔታ በጣም ከባድ ነው ማለት ነው። በጣም ነው በሚያስብል ደረጃ የጨመረው ማለት ነው። የእንጨት ቤት ለመስራት ራሱ ይሄን ያህል ካወጣነ የብሎኬት መስራት የተሻለ ነው ብዬ አስባለሁ ማለት ነው። በአሁኑ ሰዓት እስከ ዛሬው ዋጋ የብሎኬትና የእንጨት ቤት አይገናኝም ነበር። ብዙዎች ብዙ ልዩነት የለውም የ100 የ200 ሺህ ብር ነው ምናምን የተባሉ አንዳንድ መረጃዎች ይሰጣሉ። ነገር ግን እንደዛ አልነበረም። ቢያንስ የእንጨት ቤት ከሚወጣውን ያክል እጥፍ የብሎኬት ቤት ይጠይቃል ማለት ነው። አሁን ላይ ግን ይህም ጨምሯል። ይህ ሲባል ግን የሲሚንቶ ብሎኬት ዋጋ ቀንሷል ማለት አይደለም። ሲሚንቶም
በቀጥታ አሁን ላይ ሲሚንቶም 2600 ብር ገብቷል። ናሽናል ሲሚንቶ ማለት ነው። ብሎኬቱንም ስትጨምሩት ወደ 70 ብርና 80 ብር አካባቢ ብሎኬት ገብቷል። የፌሮውም በዛው ልክ ነው የሚጨምረው። ይሄም አብሮ ነው የሚያድገው። ነገር ግን እንዲሁ አቅም ካለ የእንጨት ቤት ከመስራት ብሎኬት መስራት የተሻለ ነው ብዬ አስባለሁ በአሁኑ ሰዓት። ሌላው ውድ ተመልካቾች ሰረገላ ነው። ሰረገላ አሁን ላይ 1000 ብር እየተሸጠ ይገኛል። ይህም እንግዲህ 500 እና 550 ብር ነበር ተሸጠ የነበረው። በቀጥታ አጥፍ ጨምሮ አሁን ላይ 1000 ብር እየተሸጠ ይገኛል ማለት ነው። ስለዚህ ውድ ተመልካቾች በዛሬው ዕለት እንግዲህ ጠርብ 140 ብር፣ ቋሚ 450፣ ግድግዳ ማገር 250፣ ቆርቆሮ ማገር 450፣ ሰረገላ 1000 ብር እንዲሁም መወጠሪያ 350 ብር እየተሸጠ ይገኛል። መወጠሪያ እንግዲህ 250 220 ነበር፣ በቀጥታ 350 ብር ገብቷል ማለት ነው። ስለዚህ የእንጨት ዋጋ እንግዲህ ይህንን ይመስላል። ምናልባት እንግዲህ ምርት ገብቶ እንጨት አሁን ጠፍቶ አይደለም፣ ወይም ሌሎችም እቃዎች በተመሳሳይ የማቴሪያሎች እጥረት የለም። ምንድነው ይሄ ማጓጓዣ ነው። በቃ የትራንስፖርት ሂሳብ መጨመር ነው። ትራንስፖርት ሂሳብ ሲጨምር ነጋዴው ሲያስገባ ለመኪና ኪራይ እየወዛደር የሚከፈለውን ሂሳብ ምንድን ላይ ነው የሚካካሰው? ከመጣው እቃ ላይ በመጨመር ሂሳቡ ከፍ ይላል ማለት ነው። ምርት ወይንም እንጨት ጨምሮ አይደለም ይህ ዋጋ ከዚህ የደረሰው ማለት ነው። ለማንኛውም እንግዲህ አላህ ነገራቶችን ያገራልን፣ አላህ ኸይሩን ያምጣልን ማለት ነው። ከዚህ ውጭ ሌላ የሚባል ነገር የለም። አላህ የተሻለው ነገር ይምረጥልን፣ ሀገራችንን ሰላም ያድርገው። ውድ ተመልካቾች አሁን ላይ እንግዲህ ቤት ለመስራት ማሰብ ሀቂቀተን በጣም ከባድ ነው የሚሆነው ማለት ነው። አንድን ቤት ይህ የምትመለከቱን ቤት ለምሳሌ ከውሃ ልክ ውጭ ጣራውን ግድግዳውን በዚህ መልኩ ለማቆም በ350 በ400 ሺህ ሲያልቅ የነበረ ቤት አሁን ላይ ወደ 550 600 ሺህ ብር አካባቢ የሚያስፈልግ ይሆናል። ያ ማለት ከዚህ በኋላ የበር አለ፣ የውሃ ልክ አለ፣ ግርፍ አለ፣ ምርግ አለ፣ በር አለ፣ መስተዋት አለ። ሁሉም ማቴሪያሎች በዚህ ልክ ከጨመሩ ቤት ለመስራት እኔ በጣም ከባድ ነው ብዬ ነው የማስበው። አብሽሩ፣ ተስፋም እንዳትቆርጡ ማለት ነው። በተለይ በስደት ዓለም ያላችሁ እህት ወንድሞቼ ኢንሻአላህ አላህ ነገራቶችን ያስተካክልልን። ተስፋ እንዳትቆርጡ ማለት ነው። ዋናው ነገር አፍያ ጤና ነው። ደህና እንሁን። ደህና ከሆነ ሁሉም ነገር በአላህ ፈቃድ ይሳካል ይሆናል ማለት ነው ኢንሻአላህ። ለማንኛውም ያው ይህን መረጃ ላካፍላችሁ ብዬ ነው። ምክንያቱም እንጨት መጥቷል አልመጣም ሲመጣ እንድታሳውቀን እያላችሁ በውስጡ በኮሜንትም መልእክት እያየሁ ስለነበር ነው። እንዲሁም ደግሞ ብዙዎችም ስንጠብቀው የነበረ ነው። ምክንያቱም ቦታውም ላይ ስላልነበረ ማለት ነው። ስለዚህ ነገም ከነገ ወዲያም ኢንሻአላህ ይገባል ተብሎ ይታሰባል። ዋጋ ከተሻሻለ አዲስ ነገር ካለ ደግሞ ይህም ይሁን ሌሎች መረጃዎችን ፈጥኜ ወደ እናንተ የማቀርበላችሁ ነው የሚሆነው። ይህ እንጨት የሚገኘው ውድጌሳ ላይ ነው። መግዛት ለምትፈልጉ ኮሜንት ላይ ባለው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። በድጋሚ ቪዲዮ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱሁ።